እባክህ ፊታቸው የሆነ ጥቁር ነገር አድርገዋል። ትትናን የሚፈልጉት ቤታችን ገብተው እንደዚህ ትላለህ እንዴ? ወጣ ጉድ ነው። አብርሽ ወጣ። አብርሽ ፍታት ሳይፈታ ልቀብረው? አዎ እቀብረዋለሁ። በቃ ሞተ መሰለኝ። መሳይ ራሱ እየጮኸ ነው። ስማ ሞት አይጮህም፣ ዝም ነው። ገባ? ሞት የሚያስፈራው ዝም ስለሚል ጸጥ ረጭ ጭጭ ነው። እሺ ስለዚህ መሳይ አልሞተም ማለት ነው። በጣም ይቅርታ፣ እኔ ሰርቼም ቢሆን ከፍልሃለሁ። በጣም ጥሩ፣ ደስ ይለኛል። እስከ መቼ ትከፊኛለሽ? ያው ስችል። ታዲያ ዘመድ አለሽ ሊከፍልልሽ የሚችል? አይ እኔ ራሴ ሰርቼ እሰጣለሁ። ቆይ ታዲያ እሺ መቼ ነው ስራ የምትጀምሪው? ቆይ ግን መርዙስ? አገሳኝና ሻረልኝ። ሰላም ሰላም፣ እንደምን አላችሁ የትትና ድራማ ተከታታዮች? ባያላችሁበት ሰላማችሁ ይብዛል። እንግዲህ ዛሬ በትትና ድራማ በአዲስ ክፍል መተናል ማለት ነው። እንግዲህ እንዴት ተመለከታችሁት? በባለፈው ክፍል መሳይን መኪና ውስጥ አስገብቶ ዝና ዘርፎታል ማለት ነው። አተርፍ ባያ ጉዳይ ሆኖበታል ማለት ነው። እንግዲህ እሷ ደህና ስራ እሷን ትትናን ሽጬ አሪፍ ስራ አሪፍ መላ አገኛለሁ ብሎ ሲያስብ እሱ ግን እንግዲህ እንደማይሆን አድርጎ እንኳን የራሱን ገንዘብ አብሮ ጨማምሮ ወስዶበታል ማለት ነው። እንግዲህ ወደ ቤት ተመልሶ እንዳስታውሳችሁት እግዚአብሔር እንደዚህ ቶሎ መልስ ሲሰጥ በጣም ደስ ይላል አለ። ያ አጭሩ ልጅ እኮ ነው ተንኮሱ ነው ተንከሲስ የሚባለው ልጅ ማለት ነው። እና ለሱ ብር አልከፍልም 900 ብር አልከፍልም ብሎ ሄዶ 200,000 ብር አስወስዶ መጥቷል ማለት ነው። እንግዲህ የማውቃቸው ሰዎች ናቸው የወሰዱብኝ እያለ መናገር አልፈለገም ነበር ለመጀመሪያ ጊዜ ማለት ነው። ያው ዝና እንደወሰደበት ምናምን በኋላ ተናገረ። ለምን ወሰደበት ሲባል ያው መኪና ውስጥ አስገብቶ ዝናን አምጣ ብሎ ስልኬን ከፍቶ ነው የወሰደብኝ ብሎ ማለት ነው። ግን ደግሞ ያ ተንከሲሱ አውቆበታል። ምክንያቱም አብርሽ ሽጦናል እኛን ለምን ሽጦናል። በባለፈው እኮ ሲያወራ ሰምቻለሁ። የተስማማውን ገንዘብ ሁሉ ሰምቻለሁኝ። ስለዚህ ሽጦን ነው እና ከሰውየው ጋር በልጅቷ ስላልተገኘች ስላልተስማሙ ነው ምናምን ብሎታል ማለት ነው። እንግዲህ አብርሽም ያንን አክሰፕት አላረገም። ግን ደግሞ ያው ሰምቶታልኝ እንደሚያደርገው በእርግጥ ሪል ነው። ገንዘብ ይወዳል። ከየት አምጥታ ነው 200,000 ብር ምናምን ስሉት እነዛ ልጅቷ ወልደው 20 ብር ከኔም 25 ብር የምትበደረው ከኔ 200,000 ብር እያለህ ነው ወይ? ከየት አምጥታ አጠራቅመው ነው ምናምን እያሉት ነበረ ማለት ነው። እና መርዝ ጠጣለው ሲል ይህ ጠጣ መርዝ ጠጣ ችግር የለውም ጠጣ ብለውታል ማለት ነው። ጠጣ ሲሉት እንግዲህ ጠጣለሁ ብሎ ኪችን ገብቶ ግን አልጠጣም ነበረ። ግን እንደጠጣ ሲያስመስል ነበረ እና ብሬን ሐኪም ቤት እንሂድ ምናምን ሲባል እምቢ። ከዛ ግን ብሬን አስመልሱ ነው የሚለው ማለት ነው። ከዛ ብር ከየት መቶ ነው የሚመለሰው? ከየት ብለን እናውቃቸዋለን? የአዲስ አበባ ሌባ ምናምን ሲለው ያውቃቸዋለሁ ዝና ነው የሰረቀኝ ብሎ ተናግሯል ማለት ነው። እንግዲህ ያው ተዘርፎ ሲመጣ የግሌ እኔ እኮ 50 ብር ነው 100 ብር ይሆናል የተወሰደብህ ተዘረፍኩ እያልክ የምትንጨረጨረው ምናምን ሲለው አይደለም 200,000 ብር ነው የተሰረቀብን ሲለው ሁላቸውም ደንግጠዋል ማለት ነው። እንግዲህ መሀል ላይ ያው ሐኪም ቤት እንሂድ ሲባል እምቢ ብሏል ማለት ነው። እና መርዙን እንዳልጠጣ እንትን የግሌ ነቅታበታለች። ቢጠጣ ኑሮ እንደዚህ አይሆንም ብሬን አይልም ነበር። ሲቀጥል አልጠጣም ውሸቱን ነው መርዙን አልጠጣውም ምናምን ብላቸዋለች ማለት ነው። እንዲታወቅሽ ምናምን ሲላት ነበር። ከዛን ከንዶም ሌላ መርዝ ጠጣ ብላ ሰጠው ነበረ። እንግዲህ ትትና እንደዚህ አይደረግም በቃ አንሹ ምናምን ብላ ሁላቸውም ወጥተው በቀሩበት ታይም ላይ ትትናና መሳይ ቀርተው ነበርና
ወይኔ ብር እያለ ሲንገበገብ በቃ አትንገብገብ በእናትህ ምን እንትን ይላል ምናምን ስትለው ሰርቼ እከፍልሃለሁ ምናምን ስትለው መቼ ነው ስራ የምትጀምር? የምርሽን ነው? መቼ ነው ስራ የምትጀምር? መስራት ስችል ነዋ እከፍልሃለሁ በቃ ምናምን ስትለው ደስ ብሎታል ማለት ነው። እንግዲህ የብር ሱስ ያለበት ሰው ከዛ በኋላ ያው ማለት መርዙስ ምናምን ብለዋለች። እሺ አገሳኝና ሻረልኝ ሳቋን ያመለጣት እና እንግዲህ ገልሞ እንትና እየጮኸ ነው ሞተ መሰለኝ ምናምን ስለ ሞት አይጮህም፣ እሺ ዝም ነው የሚለው ሞት አይጮህም ምናምን እያለው ነበረ ማለት ነው። እውነትም ሞት አይጮህም ዝም ነው የሚለው እና ዝም ስለሚልም ነው የሚያስፈራው ምናምን እያለ ነበረ ማለት ነው። እንግዲህ ያው እየተከታተሏቸው እንደሆነ ከዛ ደግሞ ሰውየው ካሌብ ሞቷል ተብሎ ተነግሯታል ማለት ነው። አውቁም አልሞተም ነበረ ይዛኔ ግን ሞቷል ብሎ ነግሯታል ማለት ነው። ስለዚህ ከሞተ ይዘዋት ወጣሉ ብለው ጠብቀዋል። እንግዲህ ምን ሊፈጠር እንደሚችል አናውቅም። ይዘዋት አይወጡም። በእርግጥ ማለት መድብልን ለማግኘት ምናምን እንወጣለን ምናምን እያላት ነበረ እንትን አብርሽ ማለት ነው። እንግዲህ ማለት ነው በስተመጨረሻም ያው ቤታቸው ተወሯል ማለት ተወሯል ማለት ዝና ይመስለኛል የገባው ዝና ግን ደግሞ በቃ ዝና ድምፁ ዝና ይመስላል። እንግዲህ ከቤታቸው ገብቷል። መጀመሪያ የግሌ እኔ ፈርቻለሁኝ እዚህ ቤት የሆነ ሰው የሆነ ነገር አለ የሆነ ሰው ገብቷል ምናምን ብላ አብርሽ ክፍል ሄደች ማለት ነው። አብርሽ ደግሞ ምን አስፈራሽ? ማን ነው የሚገባው ምናምን ሲላት የሆነ በቃ እኔ ፈርቻለሁ ምናምን ስትለው በቃ እኔ ተኝ እዚህ ጋር ሲቱ እኔ ግሌ መካሻ ነኝ ከአንተ ጋር የምተኛው ምናምን ብላ ትታው ሄደች ማለት ነው። እና ፈራው ስትይ ነው እንጂ ታዲያ እኔ ምን ላድርግ እንድተኝ ፈልጌ አይደለም አላት። ምን አስባሽ ምናምን ብሎ ሄደች ማለት ነው። እንግዲህ ክስተተን ከሲሱ ክላስም ወደ ከሱ ክላስ ወጣ ወደ ከሲሱ ክላስ ስትሄድ ውንም ባላት እና አየችው የሆነ ብቅ ብሎ ልም ሲል አየችውና አይኔ ነው ወይስ ዛሬ ምን ሆኜ ነው እንደዚህ ምናምን ብላ ደግሞ ከሱ ክላስ ሄዳ እንደዚህ አየው ስትለው ባክሽ አላየሽም ውሸትሽን ነው ማን ይሆን ምናምን ዘራፍ ወንዱ አለ። አንተም ወንድ ሆነህ ትመክራለህ? ተው ወንድነት ይቅርና እንደዚህ ያየው ነው ስትለኝ ምንድን ነው ምናምን ከዛ በዛው እንውጣ ምናምን ተባብለው ሊወጡ ሲል ወደቀ። ከዛ ትታው ሄደችና ከሱ ክላስ አንኳኩቶ ገባ ማለት ነው። እንግዲህ ደንግጡ ማን ነው ከዛ ከመሳይ ክላስ ገቡ ማለት ነው። የት ናት ምናምን ሲለው እዛኛው ክላስ ቀጥሎ እዛኛው ክላስ ባለው ታገኟታላችሁ ምናምን ብሎት ሄደ ማለት ነው። ለምንድን ነው ብሬን የማትመልሱልኝ? ብሬን ወስዳችሁብኛል። ማን ነው ብሬን የወሰደብህ? ዝና እንደዚህ አድርጎ እንግዲህ ራሱ ዝና ይመስለኛል ለራሱ ይሆን የተረከለት ወይስ ጓደኛው ይሆን አናውቅም። እንግዲህ ብቻ ከባድ ነው። ከዛ በስተመጨረሻም እንግዲህ ከአጭሩ ክላስ ገብቶ አላቅም ብሎታል ማለት ነው። ከዛ ወጥቷል ማለት ነው። አጭሩ ደውሎ ለአብርሽ እንደዚህ ተፈጥሯል ምናምን ሲለው እንዳትወጣ ነው ምናምን ሲለው እንግዲህ ዝናም አግኝቷታል ይመስለኛል።